ውስጣቸው የተጎዳ ሰዎች አሉ። አሁን ከነሱ ጋር ነው የምናወራው። ውስጣቸው የተሰበረባቸው የተጎዳባቸው የውስጥ ህመም ላለባቸው ሰዎች ለነሱ ነው የምናወራው። ይተኛሉ፣ ድብርት ውስጥ ይገባሉ፣ ለኑሮ ያላቸው አመለካከት ያስጠላቸዋል፣ መልበስ አይፈልጉም፣ አፒታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ። ጉዳቱ ያማል፣ ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም እግዚአብሔር የሚወደዋል፣ ለሰው ውብ ናቸው። የጃፓኒስ አርት አለ። ብርጭቆ ሲሰበር አይጥሉትም፣ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። ሁለተኛ በጣም ያምራል በውበት፣ ከኦሪጂናሉ ካልተሰበረው ይልቅ ያምራል። ሶስተኛ በጣም ውድ ነው። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን፣ ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት ታገኛቸዋለሽ። አሁን በፍቅር ቢትሬ ተደርጋ ከዛ ልቧ ተሰብሮ ድና ያለች ሴት ልዩ ነች። ያለውን አግኝቶ ያጣውን ነገር ደግሞ መልሶ ያገኘ ልቡ የተጠገነ ሰው ልዩ ናቸው። ባህሪያቸው በጣም አስገራሚ ነው። እኔ ያጋጥሙኛል ልክ እንደዛ አይነት ሰዎች በጣም በቃ መጥቶ የሚያስቅ የሚያጫውት ኤንቫይሮንመንቱን የሚለውጥ ፈን የሚያመጣ ምናምን ሆኖ በቃ የሰው ሁሌ ደስተኛ ነው ትያለሽ። ወይ ቁጭ ብለሽ ስታወሪው ወይ አንድ ቀን የሆነ አጋጣሚ ሲመጣ ግን ውስጡ ያለውን ሀዘን ታያለሽ። ማይ ጎድነስ ይሄንን ተሸክሞ ይሄ ሁሉ ውስጡ ይሄ ሁሉ ሀዘን እያለ ነው ማለት ነው እንደዚህ ቢጫወተው ይሄ ሰው ታያለሽ። ወይ ፍልቅልቅ ትሆናለች፣ ትስቃለች፣ ትጫወታለች፣ ምናምን እንደዛ ታያታለች፣ ትዘንጣለች። ብታዋሪያትም አትገልጽልሽም። ግን በካውንስሊንግ ቁጭ ብለሽ የምትነካበትን አለች። እሷን ስትነኪ ግን ታወርደዋለች እንበዋል። ለምንድነው? የተደበቀ የተሰወረ ሀዘን ስላለ። እነዚህ ደግሞ ያለባቸዋል። እነዚህም ከሀዘን ከደረሰባቸው ሀዘን ግሪፊንግ ፕሮሰስ አለው አይደለም? ሾክ፣ ዲናያል፣ ባርጌ እንደዚህ ሚል ፕሮሰስ አለ። በዛ ፕሮሰስ ውስጥ ሳያልፉ ሲቀሩና ሳይቀበሉት ቀርተው ሀዘኑ እንደዛ ልብስ ይሆንባቸው። አንዳንድ ጊዜ ስራቸውን አይወዱትም። የሚያመናጭቅ አለቃ ይኖራል፣ የሚያሽሟጥጥ አብሮ ሰራተኛ ይኖራል። ግን ስራ መቀየር አትችልም። እዛ ስራ መሄድ አለባት። እዛ መስሪያ ቤት የግድ አለቃው ያበሳጫታል፣ ይንቃታል፣ ያመናጭቃታል። አብሮ ሰራተኞቿ ጥሩ ትሪት አያደርጓትም። ስለዚህ ሀዘንተኛ ነች። እነዚህ እኮ ሀዘንተኞች ናቸው። ስራዋ ትሄዳለች፣ ግን ሁሉ ጊዜ ሀዘንተኛ ነች። በቃ ቅር እያላት ነው የምትሄድ፣ ቅር እያላት ነው የምትመለሰው። በሀዘን ነው የምትውለው። ደስተኛ ያልሆኑበት ሪሌሽንሺፕ አቢዩዝ ያለበት ፍቅረኛሞች ባለትዳሮች ሆነው በቃ ዝም ብላ ችላ ደግሞ ምትኖራለች። ዝም ብላ ወይ ስለ ልጆቼ ብላ ወይ በቃ ይሁና ብላ ምትኖራለች። ግን ውስጧ ግን ሀዘን አለ። ጌትዬ ወደ ፍቅሬ ምናምን እንድትል ትችላለች። ብሉ እስቲ ትልሻለች። ቤቷ ስትገባ ብሉ እስቲ ጠጡ እስቲ የኔ ጌታ እንዴት ነህ እስቲ ብላ ጠጣ ትላለች ባሏን። ውስጧ ግን ሀዘን አለ። ውስጧ ግን ጥቁር ልብስ አለ። ልታስተካክለው ያልቻለችው ነገር አለ። ተቀብለው ዝም ብላ የምትኖረው ማለት ነው። አልተነጋገሩበትም። ባልየውም ደግሞ እንደዛ ሊኖረው ይችላል። በተቃራኒ ሌላ ቤት ደግሞ ባልየው ደግሞ የማይወዳቸው ነገሮች ኖረው መለወጥ አቅቶት ዝም ብሎ ሀዘንተኛ ሆኖ ደግሞ ይኖራል። እነዚህ ከሪሌሽንሺፕ ጋር የተያያዙ ነው። ሌላ ራስን ካለመቀበል የተነሳ ራስ አይደንቲቲን ካለመቀበል፣ ይሄ በልጅነት የተነገራቸውን ነገሮች ይዘው እንዲነሽ እንዲያነሽ ፉንጋነሽ ባሪቾ ምናምን ተብለው ያ ፊዚካል አፒራንሳቸውን ካለመቀበል የተነሳ ደግሞ በቃ ሁሉ ጊዜ በህይወት ዘመናቸው ሁሉ ጥቁር ልብስ ለብሰው የሚኖሩ አሉ። ሌላ ደግሞ ስኬትን ማጣት፣
ስኬት ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ በቃ ልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳሉ። ከነዚህ ደግሞ የተለየው ከፈጣሪ ጋር መስማማት ሲያቀታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ የሚኖሩት። በጣም ከባድ። ወዴት ይሄዳል? ዳዊት እኮ ብሎ ወደ ሰማይ ቢሄድ ወደ ታች በወርድ እዚያ አለ በሁሉ ጋር አለ። የት ትሄጃለሽ? ከእሱ ጋር ተጣልተሽ ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ። እነዚህ ሰዎች ከእሱ ጋር ሲጣሉ በተለያየ ምክንያት እሱ ልክ አይደለም፣ በድሎኛል፣ ጎድቶኛል ብለው ወቅሰው እሱን ከእሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ። የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃሉ። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለበት። በሳቅ የተሸፈነ ሀዘን፣ በሳቅ የተሸፈነ በተለይ ደግሞ በሳቃቸው የሚሸፍኑት አሉ። በጣም የሚስቁ ቆንጆ ሳቅ የሚስቁ ሴቶች አሉ። ውስጣቸው ሀዘን ሆኖ ሊና የምትባል ገጣሚ ያለች ምን ትላለች መሰለሽ? ይሄው ደግሞ ነጋ ነው የሚለው ግጥሙ። ተደብቆ ማንባት የለመዱ አይኖችሽ ሳቅ ሊለማመጡ እንባ የጠገቡት አንሶላና ትራስ ፀሐይ ላይ ሊሰጡ ይሄው ደግሞ ነጋ ትላለች። የምትስቅ የምትጫወት አገር ሁሉ በሳቋ በጨዋቷ የሚያውቃት ስትተኛ ግን የምታለቅስ ሴት ነች። መቀደድ አለበት። ለምንድን ነው ጥቁር ልብስ በውስጥ በኩል ማቅ ለብሰው የሚኖሩት እህቶቻችን ወንድሞቻችን? ይሄ መቀደድ አለበትና መወገድ አለበት። እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አሁን ግን አስረዳኝ ብትይኝ የለም። ለምን? እንዳለፈው ውሃ ያስረሳሻል እሱ የሚወደድ እግዚአብሔር እና እንዳለፈው ውሃ ትረሻዋለሽ። በውስጥ በኩል ማቅ የለበስኩበት ጊዜ ነበረ። በደንብ እያስተማርኩ እዚህ ያልኩኝ የእግዚአብሔርን ታላቅነት ሁሉ የፈጣሪን ታላቅነት እየተናገርኩ እኔ በውስጥ በኩል ማቅ የለበስኩበት ጊዜ ነበር። አጫጭር ጊዜዎች ናቸው። አሁን አስረዳኝ ምንድን ነበረ ችግሩ ብትይ አላስታውስም። ለምሳሌሽ እንዳለፈ ውሃ ትረሳዋለህ ማለት ይሄ ነው። አይተውሽ ሰዎች በቃ ምንም ችግር ነክቶሽ የማያውቅ ይመስላቸዋል። ወይም ደግሞ አሁን አንዷ አሜሪካ ትሆናለች ያለችው ዋሽንግተን ዲሲ ነው የምትኖረው። በቬሪ ፋክት ዋሽንግተን ዲሲ በመኖሯ ወይ ላስ ቬጋስ በመኖሯ የማታዝን ይመስላል። ምን አተሻች ደግሞ ይሏታል። ዋሽንግተን ዲሲ ተቀምጠሽ፣ ላስ ቬጋስ ተቀምጠሽ፣ ሮም ተቀምጠሽ ምን ጎሎብሽ ምን አተሽ ይሏታል። እሷ ግን ሀዘኗን የምታውቀው እሷ ነች። የልብ ስብራት አሜሪካም አለ፣ ካናዳም አለ፣ ኢትዮጵያም አለ፣ ኬንያም አለ፣ ኤቭሪዌር አለ። የእኛም ወገኖች ኢትዮጵያውያን እና ኤርትራውያን በዓለም ዙሪያ ባሉት ጋር ይኖራል። እኔ ሲሄዳ ያጋጥሙኛል፣ ያወሩኛል፣ ይጋብዙኝና መድኃኒት ይዘው ይወጡና ከዛ ቀስ ብለሽ ወደ ኑሯቸው ከገባሽ ከሳቅ ጨዋታው በስተጀርባ ያለውን ነገር ፕሮብ ማድረግ ከጀመርሽ ታገኘዋለሽ። የልብ ስብራቱ ታገኘዋለሽ። ጥቁር ልብሱ ከዝነጣው ውስጥ ጥቁር ልብስ ታገኘዋለሽ። ከዛ ቀዶ መጣል ያስፈልጋል። እኔ ለምሳሌ በተፈጥሮ ትሁት ነኝ፣ ግን ያለፍኩባቸው መንገዶች ደግሞ ትሁት አድርገውኛል። ይሄ ከትምህርትሽ ጋር ከዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ከሱ ጋር የሚመጣ ከትምህርትሽ ብዛት ጋር የሚመጣ ከሌሎች የተለያዩ ነገሮች ጋር የሚመጣ ፕራይድ አለ። እኔ ግን ያለፍኩባት መንገድ ያቺ ልቤ የተሰበረችባት ቦታ አንድ ጊዜ አይደለም፣ አንድ ሁለቴ ሶስቴ እኮ ሊሆን ይችላል። እሷ ጋር ሲሰብርሽ ተመልሰሽ ልትኮሪ አትችይም። እኔ በፊትም ኩራተኛ ነኝ ብያለሁ፣ ግን እንዳትኮሪ ነው የምትሆኝ። ውስጥሽ ተሰብሯል። በኪንሱጊ አርት ተመልሶ ተጠግኖ ነው እንጂ ያ የተሰበረ ልብ ምልክቱ አለ። ግን ተመልሶ ሲጠገን ስታየው
ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ፣ ሌሎችን ከፍ የምታደርጊ ራስሽን ዝቅ የምታደርጊ ሆን ብለሽ ማለት ነው በትህትና የምታደርጊ ትሆኛለሽ። እሱ ብቻ አይደለም ሰዎችን አንደርስታንድ ታደርጊያቸዋለሽ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል፣ በውስጥ በኩል ማቀልብሰውኛል እምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። ለምንድን ነው አሁን ሰዎች እረዳቸዋለሁ። አሁን ተሽቀርቅራ መታ ስለ ችግሯ ምናምን ስታወራኝ እፈልጋለሁ እንደው ቤተሰበረ ልብ ካለ ያለው በውስጥ የተደበቀ ማቅ ካለ ቼክ አደርጋለሁ። ሰዎች ቸገረኝ ሲሉሽ ይገባሻል። አሁን ትላልቅ ኑሮ ያላቸው 2-3 V8 መርሴዲስ BMW ምናምን ግቢያቸው ውስጥ ያቆሙ ግራውንድ ፕላስ 3 ቤት ያላቸው ትልቅ ቤት ያላቸው ሀብት በጣም ያላቸው መልቲ ቢሊዮነር የሆኑ ሰዎች ታገኛለሽ። ካውንስል ስታደርጊ ሀዘን አለባቸው ውስጣቸው የተደበቀ እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና እየነዳህ ቢሊዮነር ሆነ ሁሉ ነገር በእጅ አትያቸው። ለምን ዩ አንደርስታንድ ይገባሻል። ልብ ስብራትን ማለት እንደሆነ ይገባሻል። የትም አይነት ግራውንድ ፕላስ 3 ቤት ውስጥ ተቀምጠው BMW እየነዱ V8 እየነዱ የውስጥ ጥቁር ልብስ ሊኖር እንደሚችል ትረጃቸዋለሽ እንጂ አይተሽ አሁን አንቺ ደግሞ ምን ቸግሮሽ ነው ደግሞ እንደው ለሌሎች ውስጥ ልቀቂ መንገድ አትያቸው። እና ይሄ ነው ግን መታከማል። ልባቸው መጠገን አለበት። እንደነገርሻቸው አንቺ ይሄ ያልፋል፣ በኋላ የምስጋና ምክንያት ይሆናል። ይሄ ልብ ስብራት ይጠገናል። በውስጥ ያለው ማቅ ይቀደዳል። ህይወት የምታስተምርሽ ትምህርት ህይወት ሌሰን ከሁሉም ይበልጣል። ህይወት ያስተማረቻቸው ሰዎች ደግሞ የኖሩት ስለሆነ ለሌላ ሰው ሲናገሩ ለሌላ ሰው ሲያወሩት ይገባል። ካላለፍሽበት አሁን ምንም መከራ ምንም ያላየ ሰው ስብራትን የልብ ስብራትን ኤክስፒሪየንስ ያላደረገ በውስጥ በኩል የተለበሰ ማቅን ከዚህ በፊት ያላየ ሰው አንብቦ ይሄንን ቢያወራው አይገባም። ሰው ልብ ጋር አይደርስም። ኖረሽበት ከሆነ ግን ይገባል። እንደዛ ነው። ሶስተኛው የመጨረሻው የምናየው ፍቅር መታከት። ይሄ ደግሞ ለድርጅቶች ስለሚያስፈልግ ነው። በርናውት ስለሚባለው ነገር እናወራለን። በርናውት እንዴት መሰለሽ? አሁን የኛ መኪና አለ አይደለም? መኪና ይኖርሻል። መኪናው ዘይት አለ፣ የሞተር ዘይት አለ፣ መቀየር አለበት እና ዘይቱ ከ5000 ኪሎ 5000 ነው ከተነዳ በኋላ መኪናው ዘይቱ አለ እንዲህ ስትለኪው አለ፣ ግን ከጥቅም ውጭ ሆነ። አንዳንድ ጊዜ ላይፍ ሰዎች እንደዚህ ያደርጋል። በርናውት ይሆናሉ እና በርናውት ይገጥማቸዋል። ይሄ በጣም ኢምፖርታንት ነው። ከማስፈለጉ የተነሳ የዓለም አቀፍ የጤና ድርጅት WHO በፊት እንዲሁ በልምድ ነው በርናውት አለ ወይ እንደ ሞቲቬሽን ወይ እንደዚህ ወይ ስልጠና ላይ ነው የሚባለው። አሁን ግን WHO በሲንድሮም ደረጃ መዝግቦታል፣ ዲፋይን አድርጎት። ምን አሉት መሰለሽ? a syndrome resulting from chronic workplace stress that has not been successfully managed. A syndrome resulting from chronic workplace stress that has not been successfully managed. ሲንድሮም የህመም ስሜት ሳይካትሪ DSM ክላሲፋይ አልተደረገም። የህመም ስሜት ሲንድሮም የተለያዩ ነገሮች ምልክቶች ቅልቅል ነው። ከምንድን ነው የሚገኘው? የሚመጣው ከክሮኒክ ወርክ ፕለስ ስትሬስ፣ ስራ ላይ ካለ ጭንቀት ውጥረት ምክንያት የሚመጣ ያ ጭንቀትና ውጥረት ደግሞ ማኔጅ ያልተደረገ በስራ ቦታ ከዚህ የተነሳ የሚመጣው በርናውት ብለው ዲፋይን አድርገውታል WHO። አሁን መስሪያ ቤት ማኔጀሮች መስማት አለባቸው፣ ኃላፊዎች መስማት አለባቸው እና ሰራተኞቻቸው በርናውት ሊያደርግ ይችላል። በግድ ነው ስራ የሚመጡት፣ ተጎትተው ነው የሚመጡት ስራ የሚመጡት። ኤነርጂ የላቸውም፣ ኃይል የላቸውም። ይሄ በፊት ስራ በርናውት ሳያደርጉ በፊት አክቲቭ ሆነው እንደዚህ የሚመጡት አሁን በግድ ተጎትተው ነው የሚመጡት። ኤነርጂ በጣም ያጣሉ። ስለዚህ መፍትሄው ምንድን ነው? ማኔጅ መደረግ አለበት። ይሄ በስራው ላይ ግን በርናውት እንዳለ አውቆ ማኔጅ መደረግ አለበት። የእያንዳንዱ ድርጅት ማኔጅመንት በርናውት ማኔጅመንት ስትራቴጂ ሊኖራቸው ይገባል።